ሌጊዮን የሚባል ክፉ መንፈስ የተቀመጠበት ወደሚኖርበት መንደር መጣ ኢየሱስ። በእግር ብረት እንኳን አስረው ጤነኛ ማድረግ ላልቻሉት ሰው ኢየሱስ ብረት ይዟል። ኢየሱስ በጣም ተጨንቆ እንዴት አድርጎ እንዲያድነው አስቧል። ወይ ደግሞ እንደኛ በቃ በጌታ በኢየሱስም 7 ጊዜ ጩና ሂድ እንዳይል ራሱ ኢየሱስ እንጂ የልብሱን ጫፍ ብቻ ነክቼ ነው መመጣው። ደስ የሚለው ሴትየዋ ነክታ ፈውሷን አወቀች። ኢየሱስ ተነክቶ ኃይል እንደወጣ አወቀ። መጽሐፍ ቅዱስ እግዚአብሔርን ቃል የማርቆስ ወንጌል መጽሐፍ ምዕራፍ 5 ላይ ካለው ሐሳብ ተነስተን ጌታን እንሰማለን። ይህንን ሐሳብ ነው እግዚአብሔር ለዚህ ማለዳ የሰጠኝ ቃል። እኔ ግን ከቁጥር 25 ጀምሮ በጌታ ስም አነባል። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመች። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሲው እንደሆነ እድናለው ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። እዚህ ጋር ተደጋጋሚ ወዲያው የሚል ሐሳብ አለ። ከቁጥር 28 ጀምራችሁ ስታነቡት ወዲያው የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፋ እያየ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበርና፣ ሴቲቱ ግን የተደረገላትን ስላወቀች እየፈራችና እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሺ አላት ይላል። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት እያለ ይቀጥላል። ሰምቶ ላመነ ሰው መዳን መፍቱ ነው ብዬ ጥቂት የእግዚአብሔርን ቃል አወራና እንጸልያለን። አጠገብ ያለውን ሰው የሚያድን ወሬ በሉ። ሰምቶ ላመነ ሰው መዳን መፍቱ ነው በሉ። የማርቆስ ወንጌል መጽሐፍ ከቁጥር 1 ጀምራችሁ ስታነቡት አንድ ሌጊዮን የሚባል ክፉ መንፈስ የተቀመጠበት፣ በጣም የሚገርመው ነገር በእግር ብረት እንኳን ማንም ሊያስረው ያልቻለው ሰው ይላል። ጤነኛ ለማድረግ አይደለም ያልተቻለው፣ መፈወስ አይደለም ያልተቻለው፣ በእግር ብረት እንኳን አስረውት እንደፈለገ ራሱን ከሚያጠፋ፣ አካባቢውን ከሚረብሽ፣ የሰላምን ቀጠና ከሚያውክ ለመከላከል በእግር ብረት እንኳን ለማሰር ማንም ያልቻለው ነው የሚለው። ጤነኛ ማድረግን አይደለም ያልተቻለው፣ ጤነኛ ሊደረግ እንደማይችል ስለተቆረጠበት አስረው አካባቢውን ጤና እንዲያደርገው ባለበት ለመቆጣጠር እንኳን ማንም ያልቻለው ሰው። አንድ ለተዘጋጀ እዚህ ጉባኤ የተቀመጠ ይሁን በሆነ ዓለም ተቀምጦ ለሚሰማ ለአንድ ሰው መልእክት አለኝ። የዓለም ሲስተም፣ የዓለም ዕውቀት በሙሉ ተጠቅልለው፣ የዓለም ገንዘብ በሙሉ ተጠቅልለው ቢመጣ ሊያስተካክለው ለማይችል ጉዳይ ታግለው ተግተው ሳይሆን በመቅረብ ብቻ ሕይወት መስጠት የሚችል፣ በመቅረብ ብቻ ለውጥ መስጠት የሚችል፣ በእግር ብረት እንኳን አስረው ጤነኛ ማድረግ ላልቻሉት ሰው ኢየሱስ ብረት ይዟል። ኢየሱስ በጣም ተጨንቆ እንዴት አድርጎ እንዲያድነው አስቧል። የመጣው ወዳለበት አካባቢ ከተማው ላይ ያለው ሕግ ብትል፣ ከተማው ላይ ያለው ስርዓት ብትል ጤነኛ ሊያደርገው ላልቻለው ሰው ወደሚኖርበት መንደር መጣ ኢየሱስ። ይኸውላችሁ መጥቶ ብረት አመጣ አይልም፣ መጥቶ አሰረው አይልም፣ መጥቶ ጸለየለት አይልም። ወደሚኖርበት የመቃብር መንደር መጣ ነው። በእኛ ዘመን አሁን ባለንበት እንደ ኢትዮጵያ ቤት ሰርቶ መኖር፣ ቤት ተከራይቶ መኖር የማይችሉ የድሃ ከሚባለው በላይ የሆኑ ሰዎች ጎዳና ላይ፣ መንገድ ዳር ላይ፣ ዲች ውስጥ ላይ እንደሚኖሩ
በአይሁዳውያን ስርዓት አንድ ሰው የመጨረሻ ደሃ ከሆነ የሚኖረው አይሁድ በህይወት እያለ መቃብራቸውን ይሰራሉ። ሞቶ አይደለም። እኛ ሀገር ነው መቃብሬን ጥሩ አድርጉ ብሎ ሰውየው በኑዛዜ የሚሄደው። አይሁዳውያን ግን በቀን ምድር ባላቸው ገንዘብ ጥግ ልክ በሚመቻቸው ሁኔታ አድርገው ጥሩ ዲዛይን ሰርቶ መቃብራቸው በህይወት እያለ የሚሰሩት። በዚህ አጋጣሚ ለመቅበር ለሌላ ሰው ሲሄዱ እያለፉ አንድ ቀን መጣለው ብሎ መቃብሯንም ስለሚያዩት ጥሩ ህይወት እንዲኖሩም ንሳ ሊገቡም ሊጠቅማቸው ይችል ይሆናል። ዝም ብዬ ሳስበው ለማንኛውም ይሄ ሌጎን ያለበት ሰው የሚኖረው በመቃብር መንደር ልክ በእኛ ዘመን ሰው ጎዳና ላይ እንደሚኖር በእነሱ ሲዝን ደግሞ አቅም ያጣ ደሃና ጤነኛ ያልሆነ ሰው የሚኖርበት መንደር ነው የመቃብር ሰፈር። ሰውየው ሞቶ መቃብር ሊገባ እያለ በህይወት እያለ በሙታን መንደር በመቃብር ሰፈር ይኖራል። ልክ በመንፈስ ዓለም አንዳንድ ሰዎች ጥሩ ለብሰው እየሄዱ ጥሩ መኪና እየነዱ ጥሩ ትዳር እያላቸው ጥሩ ቤት እያላቸው አንዳንድ ያጋንንት ሲወጣ ታውቃላችሁ። መቃብር ሰፈር ነው ማዞረው ምናምን የሞተ ሰው በህልም ያሳያታል ምናምን ሲባል ታውቃላችሁ። ሰው በህይወት እያለ የሚውለው የሚያድረው በመቃብር መንደር። ለዚህ ሰው ከመቃብር መንደር ሊያወጣ ኢየሱስ ማዘጋጃ ሄዶ ካርታ ፍላን ወይ ደግሞ የሆነ አቅም ያላቸው ሰዎች አሰባስቦ የገንዘብ ማዋጮ አላደረገም። ወደሚኖርበት መንደር መጥቶ ፈወሰው አይደለም፣ መጥቶ እጅ ጫነው አይደለም። ሌጊዮን ተቀምጦ ሰውየውን የሚያኖረው አንድ በህይወት ያለ ሰው ሊኖር ያልተገባ የሆነ የማይገባው ቀጠና አለ። ካለበት ቀጠና ሊያወጣው አወጣለሁ አላለም። ከሶስት ቀን በኋላ ትወጣለህ አላለም። መጣ ወደ መንደሩ። በዚህ በሌጊዮን አገዛዝ ስርዓት ውስጥ የሚኖረው ሰውዬ የሚገርማችሁ ነገር ልፈውስህ ነው ብል አይሰማም። ታምናለህ እጅ ልጫንልህ ብል አምናለሁ አይልም። ምክንያቱም ኢን ኮንትሮል የተደረገው በክፉ ስፒሪት ውስጥ ስለሆነ ቢያወራም ያወራው የመንፈሱን ዓለም ነው። ቢያስብ የሚያስበው መንፈሱ የሰጠውን አስተሳሰብ ነው። አንድ ኪንግደም አገዛዝ ውስጥ ስላለ ስለዚህ ይሄን ሰውዬ ኢየሱስ ልብሱን ነክታ እንደተፈወሰች ሴትዮ ራሱን ቢያቀርበው አይነካውም። ይሄን ሰውዬ ልክ እንደ ያሮስ ኢየሱስን እቤቴ ግባና እጅ ጫን አምናለሁ ታድነኛለህ ልለው አይችልም። ስለዚህ ይሄን ሰውዬ ኢየሱስ ማዳን ያለበት በእምነትም በንሳም አይደለም፣ አካባቢው ላይ በመምጣት እኔ ለአንድ ሰው መልእክት አለኝ። ያንን በእግር ብረት ሊታሰር ያልቻለውን ከመቃብር መንደር ሊያወጣ የመጣ ኢየሱስ ዛሬ ወደ አንድ ሰው ኢኮኖሚ አንድ ሰው ታስሮ ወዳለው ነገሩ። በጣም የሚገርመው ነገር በዚህ በእግር ብረት እንኳን አስረው ሰዎች ሊያድኑት ወደማይችለው ሰውዬ ኢየሱስ ብረት ይዞ አልመጣም። የሆነ በቃ ሰፈር እንዳይበጠበጥ የሚያስርበት ነገር ይዞ አይደለም የመጣው። ወይ ደግሞ እንደኛ በቃ በጌታ በኢየሱስም 7 ጊዜ ጩና ሂድ እንዳይል ራሱ ኢየሱስ። ስለዚህ መጣ። ይገርማል። ገና ኢየሱስ ሌጊዮን ገዝቶ ወደሚኖርበት መንደር ሲመጣ በላዩ ላይ የተቀመጠው ሌጊዮን የናዝሬቱ ኢየሱስ የእግዚአብሔር ልጅ ሆይ ልታጠፋን ስለምን መጣ ብለው መንቀጥቀጥ ጀመረ። ወደ ጥልቅ እንዳይሰደውና ወደ እሪያ መንጋ መግባት እንድችል ፈቃድ መጠየቅ ጀመረ። ስማኝ አስለፍልፏል ኢየሱስ። መጡ። ገና ከሩቅ ሲመጣ ስለምን መጣ ጊዜ ሳይደርስብን በእግዚአብሔር እናምልሃለን እያለው መለመን ጀመሩ። ይህ ብቻ አይደለም፣ ወደ አሳማ እንዲገቡ ኢየሱስን ፈቃድ ጠየቁ። ግቡ አላቸው። አጋንንቶችን በአሳማ አሳሞችን በባህር። ዛሬ ማታ ለአንድ ሰው ትንቢት አለኝ። ኢኮኖሚ ውስጥ ህይወት ውስጥ የሚጠቅም ይኸውልህ አንተን ሊያድን ሲመጣ አንተን ብቻ አይደለም ከተማው ላይ ያለውን ይገለብጣል። ወርሺፕ አድርግ እንጂ ኤንቫይሮንመንቱን እሳት አድርገው እንጂ የምትኖርበትን ቤት ሀሎቱን አምጣ እንጂ አንተ ቤት መጥቶ አንተን ቤት ብቻ አይደለም ባንቺ አምልኮ አንቺን አይደለም አንቺ እያመለክሽ ሲመጣ ከተማውን ነፃ ያወጣል። እኔ እግዚአብሔር ብሎኛል። ዛሬ እንደዚህ አውጃለሁ። አንዳንዶቻችሁ ከዚህ ማታ ጀምሮ እናንተ ቤት ከሚወራው የኢየሱስ ማዳን የተነሳ አልጋው ላይ ያለ ጎረቤት ይፈወሳል። ወንጌላዊ ወደማያስገባ ቤት ይኸውልህ ሰማኝ አንተ ኢየሱስ ብሎ ወደማይጠራ ቤት አንቺ ቤት የሚሆን አባባ ተቀብሎኝ ለሚሰማ ለአንድ ሰው እሱ ቤት በዚህ ሳምንት የሚደረገው የአንተ ታምራት ቀኝ ብድግ አድርግልኝ፣ ቀኝ ብድግ አድርግልኝ፣ ቀኝ ብድግ አድርግልኝ። ይኸውልህ ኪችን ዝም ብለሽ አካታ እያልሽ እንጀራ እየጋገርሽ እዛ ቤት መውደቅ ይጀምራል። በእግር ብረት አስሮ ጤናማ ሊያደርገው የማይችሉት በሕግ አምላክ ብትል የማይሰማ መንግስት አንቀጽ ምናምን ብለህ ብትጠቅስ የማይሰማ ማንንም የሚቀጠቅጥ ሰው ኢየሱስ አንድ ቀን መጣና ነፃ አደረገው። ነፃ ማድረጉ አይደለም አንተ ይኸውልህ ሰውየው 10 የምትባል ከተማ ላይ ሄዶ ሱፍ ቀይረው ክራባት አድርገው በይዞ ይሄ ቦዘኔ ድሩዬ አጋንንት የተጫወተበት ነፃ ሲወጣ በጌታ በኢየሱስ ስዘንጥ አያጋጥም። ሽምቅቅ ነው የሚያደርግ። ትናንትና ይኸውልህ ጃኬቱን
ከፊት ወደ ኋላ አድርጎ ለብሶ የሚሄደው ሰውዬ 10 የሚባል ከተማ ላይ መጽሐፍ እንደዚህ ይላል፣ አምሮበት ለብሶ ልቡም ተመልሶ ባዩ ጊዜ ነው። ትላንትና ገና ከመንገድ እየሄደ ሰው ባየው ከሩቅ ባገኘው አለቃ ይሁን ዳኛ ይሁን ሽማግሌ ይሁን ወጣት ይሁን እያምቦጫረቀ ሰፈር የሚበጠብጠው ሰውዬ ይኸውልህ ለብሶ አምሮበት ወደ ልቡም ተመልሶ አገኙት። ሰላም አደር ወይዘሮ በቀለች ዜና አደርሽ ማለት ጀመር። እንዴ ምንድነው ከጀርባ ምን ተፈጠረ? የት ሆስፒታል ገባ ሲባል ምንም ሆስፒታል አልገባም አሉ። እና ምንድነው የሆነው ሲባል የአይሁድ ንጉሥ የሚባለው የናዝሬቱ ኢየሱስ የሚባለው እና ሲባል ወደ መንደሩ መጣ እና ሲባል እላዩ ላይ ያለው ሌጊዮን አሰጠመው። ዛሬ ማታ ከአንድ ሰው ቤት ላይ ከአንድ ሰው ሕይወት ላይ ኢየሱስ የሚያሰጥመው የጨለማ ጉልበት መንደር ላይ ፈውስ ያደርጋል። ከዚህ ቃል በኋላ አንቺ ላይ ከሚሰራው ከእግዚአብሔር ተአምራት የተነሳ ካንተ ጋር ከሚንቀሳቀሰው ከእግዚአብሔር ሕልውና የተነሳ እናንተ መንደር ላይ ወንጌል ያልሰሙ ያልተቀበሉ ኢየሱስ የለም የሚሉ የኢየሱስን ማዳን ይካፈላል። ያንቺን ስም አንስቶ ካፌ ላይ ቁጭ ብሎ የሚጀምሩት ወሬ ምንድነው ሲባል ማንቸስተር አይደለም አርሰናል አይደለም ስለ ኢየሱስ። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ሲናገር እንደዚህ አለ፣ እናንተ ግን ከጨለማ ወደሚያስደንቀው ብርሃኑ ያወጣችሁን የእግዚአብሔርን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ ናቸዋል። ምን የምታወሩ ሕይወት የምትናገሩ። አጠገብ ያለው ሰው ከዚህ በኋላ በሉት በየሰፈሩ በሏ ስላንቺ የሚወራው የሚያድን ወሬ ነው። ልብ የሚጠግን ስምሽን አንስቶ ሰው ጭንጋፋ እስከማያወራ ስምን አንስቶ ሰው ሞት እስከማያወራ ይሄን የሚያድን ወሬ ላይ በተንኩ በኢየሱስ። እንኳን አመልከነው እንኳን የጌታንን ብለን ቤቱ መተን እንኳን አዳኝ ነው ብለን ተከትለን ያልዳኔ ቤቱ ተቀምጦ ማካቶ ተራ ሰምቶ ቢቀበል የሚያድን ጌታ። አሁን እኮ ነው ዋና ስብከት ጋር መመጣው። እቺ ለ12 ዓመት ሙሉ ደም ከሰውነት የሚፈሳት ሴት ወሬ ሰማች። የምን ወሬ ሲባል ማካቶ ቤት የሚወራው እሱ ነው። እድር ለቅሶ ቤት ስትገባ የሚወራው እሱ ነው። እድር ስትሄድ የሚወራው እሱ ምንድነው የሚወራው ካልከኝ ሰምታችኋል እንደ ጉድ። እና ይሄ የእከሌት ልጅ ያ ከተማ የሚረብሸው አው በየሰፈሩ ጩኸት የሚፈጥረው አው እና ምን ሆነ ለብሶ አምሮበት ወደ ልቡ ተመልሶ አገኘ ነው። እንዴት ሊሆን ይችላል? በእግር ብረት እንኳን መታሰር ያልተቻለው አው እና ምን ሆነ ዳነ። ማን ያዳነ? ኢየሱስ ሲባል ሰማች ነው እንዴ ያለ ሴትዮ ሂሳብ ሰራች። እቺ ሴትዮ ነጋዴ ትመስለኛለች። ያለ በጣም አንድ በረከት ልባርካችሁ። ኢየሱስ ሳትከስሩ ያገኛችሁ። አሜን። 32 ጥርስን ጫት ከበላ በኋላ ከምትመጣ ልጅነትን አተላ ካደረገ በኋላ 80ኛው ሳይሆን የሴትዮዋ መፈወሷ ተአምራት ቢሆንም አንድ ግን የሚያመኝ ታሪክ አላት። ተዳሯን ሁሉ ከከሰረች በኋላ ነው የመጣችው። ቤት ሽጠሽ ታከሚ ከተባለች ትሸጣለች። ፈውስ ያስገኝ እንጂ ማትገባበት የለም። ምንም ግን ይሄን ሁሉ ከስራ ደግሞ ፈውስ ብታጣም በዚህ አጋጣሚ ኢየሱስ የሚያድን ጌታ እንደሆነ አምናችሁ እናንተ ጎረቤት ከተማ የሚበጠብጥ ወንጌላዊ ሆኖ አይታችሁ አስብበታለሁ የምትሉ ሰዎች አታስቡበት፣ ወስኑበት። እዩ አላሰበችበትም። ፈወሰው የቀረ ልጅው ይሄን ከተማ የሚያናውጥ እብድ የሚያድን ከሆነ ማለት ይሄኔ ከዛ አለ እንደሱ እስኪፈታኝም ልብስ እስኪቀይርም ማስተር ላይፍ እንድከተልም አያስፈልገኝም፣ አንድ ቀን በቂ ነው አለች። እና ሲባል ከኋላው ሄጄ የልብሱን ጫፍ ብቻ ነክቼ ነው መመጣው አለች። ባይዞ ዝም ብላ እንደው ደርሼ ልመለስ አይደለም። አጠገብ ያለውን ቸርች ደርሶ መልስ አታርግ በሉት። ይገርመው ሴትዮዋ ስትመጣ ኢየሱስ ሰውየውን ከፈወሰ በኋላ ወደ ማህር ባዶ ሲሻገር እነ ኢያሮስ ኢየሱስን ያገኙበት ቦታ ብዙ ሰው ተሰብስቦ ኢየሱስን ከቦታል። አይደለም ይሄንን ሁሉ ጉባኤ አልፋ ኢየሱስን ልትነካው ለመጋፋት አቅም የሌላት 12 ዓመት ደም የሚፈስባት ሴት ናት። ሲጀመር አንድ ሰው 6 ሊትር የሚያህል ደም እንዳለው ባዮሎጂ ይናገራል። 12 ዓመት ደም ከፈሰሰበት አይደለም 6 ሊትር 12 ጋንዳ ወይ ደግሞ 12 ሮቶ ደም ራሱ አይበቃም። ግን 12 ዓመት ደም እየፈሰሰ ሴትዮዋ በህይወት ትሄዳለች። እስከ መቼ ሲባል ኢየሱስ እስኪወራባት። እኔ ለሆነ ሰው መልእክት አለኝ ዛሬ። መለኮት በአንተ ህይወት አቅዶ ያለው ነገር መለኮት ባንቺ ማንነት ውስጥ ሊወራ የያዘው አጀንዳ ባንቺ ላይ ሳይፈጸም በፊት አይደለም ደም ፈሶ ሞት ራሱ ላይ እንደ ጎርፍ ውሃ እየፈሰሰ ቢያልፍ እንኳን በህይወት ትቀጥላለህ። 12 ዓመት ደም እየፈሰሳት ሴትዮዋ በህይወት ትኖራለች። ይሄ ብቻ አይደለም፣ ብዙ ህዝብ እየተጋፋ በዛ ግፊያ መካከል ኢየሱስን ነካች። አጠገብ ያለውን ኢየሱስን መንካት የምቻለው በውሳኔ ነው በሉት።
አንዳንድ በጣም ተምረናል የሚሉ ሰዎች ያጠናሉ፣ ኢየሱስን ለማወቅ ያጠናሉ፣ መጽሐፍ ያገላብጣሉ። ስንተኛው ሰንቸሪ ነው ሰማይና ምድር የተፈጠረው? ከዛ ኢየሱስ መቼ ነበር ምናምን ይፈላሰፋሉ። አባቴ ኢየሱስ የፍልስፍና ውጤት ሳይሆን የእምነት ውጤት ና እመንና ገባ። ከዛ ኢየሱስ ይቀመሳል። ሴትዮ ወሬ ሰምታ ስትመጣ የልብሱን ጫፍ ነክቼ እንደሆነ እድናለሁ ብላ መጣች። ምን ሰምታ? ወሬ። ማርቆስ ወንጌል ማቴዎስ ወንጌል የነገራት የለም። ይፈውሳል እኮ ሲባል ነው እንዴው እከለን ፈውሳለሁ እንደሱ ከሆነ ያለች ፎርሙላውን ጨርሳ ነው የመጣችው። ኢየሱስን አስፈረመች እንጂ ሴትዮ ጨርሳ ነው የመጣችው። ሄጄ የልብሱን ጫፍ ብቻ ነክቼ ቆይ ምን አይነት ሰው ናት? ያድነኛል እኮ እንኳን አላለች። ነክቼ እንደሆነ ኢየሱስ ቆሞ ራሱ ባያወራ ጉዳዩ አይደለም። ሴትዮ ትሄዳለች ድና። ደስ የሚለው ሴትዮዋ ነክታ ፈውሷን አወቀች። ኢየሱስ ተነክቶ ኃይል እንደወጣ አወቀ። ኃይል እንደወጣ አወቀ ማለት ልክ እናንተ መንፈስ ቅዱስ ሲነካ የሆነ ነገር እንደምታደርጉ ሁሉ ኢየሱስም ዓለሙ ላይ የሆነ ፈውስ የሚያስገኝ ኃይል እንደተንቀሳቀሰ ገባውና ቆሞ እነ ጴጥሮስን አንድ የነካኝ ሰው አለ። ከዛ እነ ጴጥሮስ እንዴ ጌታ ሆይ አሉት። ይሄ ሁሉ ሰው ካንተ ጋር ሲተሻሽ ሲጋፋ ውለው እንዴት ነው አንድ ሰው ነካኝ ብለህ የምትለው? አንዳንዴ ታወዛግባለህ ሲባል ኢየሱስ እኔ የገፋኝን ሳይሆን የነካኝን ይፈልግ። እኔ መድረክ የተሻማኝን አይደለም አለ። እኔ ጉባኤ የተሻማን ሰው አይደለም አለ። የፈለኩት ኃይል ያስወጣ ተሸክመ ላመጣሁት አጀንዳ ራሱን ዛሬ ሰማኝ ያለ ይሄ ሃይላንድ ውሃ ይዞ እዚህ ቀርቦ እንደተዘጋጀ የእግዚአብሔር ክብር በእናንተ እንዲገለጥ ማንነታችሁን ያዘጋጃችሁ ሰዎች ከዚህ ማታ በኋላ እንደ 12 ዓመት ደም እንደሚፈስባት ሴት ኢየሱስ በእናንተ ሲወራ ለሰፈራችሁ ፈውስ ይሆናል። አጠገብ ያለው ሰው ያዘና ከዚህ ማታ በኋላ በሉት፣ አሁን ወደ ጸሎት ልገባ ነው። አንተ ቤት የሚወራው በሉት፣ ባንቺ ህይወት ባጃራ አንቺ ቤት የሚወራው ልብ የሚሰብር አይደለም። ስላንቺ ስም ሲነሳ የሚወራው ወደቀች እኮ ተሰበረች እኮ አይደለም። ከዚህ ማታ በኋላ ስማኝ፣ አንተ ደህንነት ያልተማረች ማስተር ላይፍ ያልተማረች በአንድ ቀን የሰማችው ወሬ ከተማው ላይ ድነት ካመጣ ያ ቡትቶ ለብሶ መቃብር መንደር የወደቀ ሰው ላይ የተገለጠ ታምራት ድነትን ካመጣ አንቺ የዘመርሽ እያገለገልሽ እኔ መልእክት አለኝ። ከዚህ ማታ በኋላ ስላንቺ ሲወራ ከተማን ከጨለማ የሚያድን የእግዚአብሔር ብርሃን ይገለጣል። መዝሙር ሰማ የሱን ያሴር መዝሙር የምትዘምረው የሷን መዝሙር በዛው ስብከት ሰብከው ነበር እና በጣም ታመምኩኝ። ወደ ኢትዮጵያ ልመጣ ስል ሐሴ ላይ በጣም ታመሜ ነበር። መስከረም ላይ ነበር መጣለው ያሰብኩት ወደዚህ ማለት ነው። ልመጣ ስል በጣም ታመምኩኝ። ስታመም አንተ ዩቲዩብ ላይ ይሄን መዝሙር እየዘመረች እያለ በዛው ቃል ስታካፍል አየሁና ስልኩን ወሰድኩኝ። ከዛ ላንተ ደወልኩልህ። ከዛ ስደውልልህ ሳይት በፊት ነበር ወደ አንተ ደወልኩት እና በጣም ታምሜያለሁ ተጨንቄያለሁ። እንደውም ስጸልይልኝ እባክህ ጸልይልኝ ስልክህን አግኝቼ ነው ስል ጸለይክልኝ እና ከመሄድ በፊት ነበር ሁሉን ይሻለው የተመረመርኩበት ውጤት ማለት ነው። ከዛ ሲሄድ ጸለይክልኝ። እየፈራሻው በጣም ፈርተሻል፣ ግን የፈራሽው አይሆን ሄድኩኝ። ከዛ የሰማሁት ግን ሌላ ነበር፣ በጣም ከባድ ነገር። ግን በቃ ተስፋ አልቆረጥኩም፣ ምክንያቱም ስለተናገርከኝ በቃ ይሄ አይሆንም ብዬ እንትን አልኩኝ። በዛ አምኜ ተቀመጥኩ ማለት ነው። እና በቃ እግዚአብሔር ረድቶኝ ወደዚህ መጣሁ። እዚህ ደግሞ ከመጣሁኝ አንድ ስልክ አንስተህ ብዙ ጊዜ አነጋግረኛል ማለት ሁሌም በደወል ቁጥር አገኘ ነበርና ጌታ ይባርከው። ይሄንን እንኳን እቺ እግዚአብሔር እንደዚህ ያነሳህ እንኳን መጸለይ ትልቅ ነገር ነው። ይሄንን እንኳን እጄ መናገር አለብኝ ብዬ ለእቴ ነገርኳት። በቃ እሷ ደግሞ ያው ፈላልቀል መጣ ማለት ነው። ሐኪም ቤት ከመሄድሽ በፊት የፈረሽው አይሆንም ብዬ ተናገርኩ። አዎ ጸለይክልኝ። ከዛ ሄድኩኝ። እዛን ቀን ግን በጣም በቃ አልሆነም። በቃ ግን አልሆነም። እግዚአብሔር ይመስገን። ኢየሱስ ለዘላለም ጌታ። ወቀሳ እንዳይሆን ብዙ ቦታ ደውያለሁ፣ ግን ስልክ አንስቶ እንኳን ያናገረኛል ነበር እና በዛ ሰዓት በጣም ተጨንቄ ግን አስተጸልያለኝ። ሌላም ጊዜ በቃ ጸልይልሻለሁ፣ ስምሽን ስጪኝ፣ በቃ ደውይልኝ፣ ጸልይልሻለሁ። ያን መናገር ራሱ ለኔ በጣም ትልቅ ነገር ነበር እና የአባቶች አምላክ ምስጋና እንድትቀበል የተገባ አምላክ
በጌታ በኢየሱስ ክርስቶስ ስም በዚህ መንገድ ደግሞ ሰዎችን ማጽናናት መቻለህን ለምስክር ደግሞ ስላሳየህን በኢየሱስ ስም ይባረክ። ከዚህ ቤት ግን አሁን ስትወጣ እባብን ግንጥን በኢየሱስ ስም እሾህን የምትረግጥበት ኃይልን በኢየሱስ ስም በላዩ ላይ ያስቀመጥኩ። የበሽታ አዋጅ ከትውልዷ ላይ በደም ኃይል የታጠበ ይሆን። አባቶች አምላክ ልዑል እግዚአብሔር ሆይ ያው ደም አድርገ ይህንን ውሃ ቀየርኩት። እዚህ ከተማ ብቻ ሲሆን የምትገባበት ይዛ ብትገባ ዓለም ልትለውጥ የማትችለውን ነገር የሚለውጥ ኃይል በኢየሱስ ስም በዚህ ውሃ ላይ ይቀመጥ። ከዚህ ደቂቃ በኋላ መፍትሄ ፈላጊ ሳይሆን መፍትሄ ሰጪ ትሆን ዘንድ የመንፈስን ኃይል በዚህ ውሃ ላይ አኖርኩ በኢየሱስ ደም። ትንቢታዊ የሆነ አዋጅ እንከፋፈላለን። የእግዚአብሔር ቃል በስፍራ የማይወሰን በሁኔታ የማይወሰን ሕያውና የሚሰራ ነውና ከቤታችሁ ባላችሁ የገንዘብ አቅም ባላችሁ ወረቀትና የእውቀት አቅም ከቤታችሁ ያላወጣችሁት ጉዳይ ላይ እግዚአብሔር የሰጠኝን በዚህ ቀን ደግሞ በጆሮአችሁ እንዲሰማ ዛሬም በዚህ በተለያየ ዓለም ተቀምጣችሁ የምትሰሙ ከትምህርት እውቀታችሁ በላይ በሆነ መንገድ ትላንትና ያሻገራችሁ እግዚአብሔር ከተወለዳችሁበት ነገድና ቤተሰብ አቅም በላይ በሆነ መንገድ ትላንትና ያወጣችሁ እግዚአብሔር ታላቅ ታናሽ ወንድም ከናንተ ገለል ብሎ በሚቆምበት ሲቹዌሽን ውስጥ ብቻውን ህልም እየመሰለ የመራችሁ እግዚአብሔር ዛሬም እንደዚህ ይላችኋል፣ አውጥቼ አልጥልም። አባት አውጥቶ ይጥላል፣ ባል አውጥቶ ይጥላል፣ ምስት አውጥታ ትጥላለች፣ ወንድም ረዳሃለሁ አገዛለሁ ና እኔ ጋር ታርፋለህ ብሎ ይደክመዋል፣ ያበቃል። እርዳታውን የሆነ ቦታ ላይ ክንዱ ይስለዋል። ክንዱ የማይዝለው አምላክ ጠርቶ ያወጣችሁ ሰዎች ዛሬ ወደ ቤታችሁ ይዤ የመጣሁት ለዚህ ቤተሰብ ለልጆቻችሁ ለትዳራችሁ እግዚአብሔር ያለኝ መልእክት ይሄ ነው። አውጥቼ አልጥላችሁም። እግዚአብሔር አውጥቶ አይጥላችሁ። የደከማችሁ ጉልበታችሁ የሳለ ትጥቃችሁ የተፈታ ካዜናችሁ ስትመለከቱ የደከማችሁ መስሪያ ቤት ላይ ያሉ አለቃችሁና ያለቃ ፊት ስትመለከቱ ልክ የላባ ቤት ቆይታ ሊያበቃ ያዕቆብና ላባ መካከል እንደተፈጠረ አይነት አደገኛ ሁኔታ ውስጥ ያላችሁ ነክቶ ቢሮ መግባት እስኪጨንቃችሁ ድረስ በአለቃችሁ ፊት ፈርማችሁ ስራችሁን መቀጠል እስኪጨንቃችሁ ድረስ ሚጥ ውስጥ ያላችሁ ሰዎች ለእናንተ ሰበራለኝ። እግዚአብሔር አውጥቶ አይጥላችሁ። ከናንተና ካስጨናቂዎቻችሁ ከናንተና ከችግራችሁ ከናንተና ከበሽታችሁ ዛሬ በኢየሱስም እግዚአብሔር ጣልቃ ይገባል። በቢሮአችሁ ላይ ሊሆን ይችላል። ተናገሩ። ድምጽ ማውጣት ባትችሉ ለልባችሁ አውሩ። እግዚአብሔር አምላክ ጣልቃ ይገባል። ሰው ከፊት የኤርትራ ባህር ላይ ወጡ። ከኋላቸው ፋርዖን 6000 የተመረጠ ሰረገላ ይዞ ደርሶባቸዋል። ስለዚህ ሞኛ ሲያጡ ሙሴ ግብጽ እኮ መቃብር አላጣንም አሉ። አንዳንዶቻችሁ ሀገር ቀይራችኋል፣ ነገር ግን ህይወት መቃብር ሆኖባችኋል። ብዙ ሰዎች ህይወታቸውን የለወጡበት ከተማ፣ ብዙ ሰዎች ዘራረጋቸውን የለወጡበት ከተማ ለእናንተ መጠጊያ እስክታጡ ድረስ ሚጥ የሆነባችሁ የጨለመባችሁ ሕያው የሆነውን ብርሃን የሆነውን ህይወት የሆነውን የእግዚአብሔርን ቃል ነው የማውጅባችሁ። ያወጣችሁ አምላክ አይጥላችሁ። አይጥለኝም ብላችሁ ጻፉ። ይህንን መልእክት የምትባረኩ ሰዎች ጭንቅ ውስጥ ላለው አጎት፣ ወንድም፣ ወዳጅ፣ እናትና አባት ሼር አድርጉ። ይሄ መልእክት ጓዳቸው ገብቶ የሚያስወጣው በሽታ አለ። ቤታቸው ገብቶ የሚሰብረው መርገም አለ። የሚያሻግረው ባህር አለ። ሙሴ ግራ እስኪገባው ድረስ የእስራኤል ህዝብ እኛ መቃብር መቼ አጣን አሉ። ሞት ላይ ቀር ጮማ እየበላን ሞት ነበር አሉ። ይህንን ጊዜ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴ እንደዚህ አለው፣ ስለምን ትጮህብኛለህ? እጅ ላይ ያለውን በትር አንሳና ባህርን ክፈለዋል። ወገኖቼ መጽሐፍ እንደዚህ ይላል፣ ቀን በደመና አምድ ሌሊት በእሳት አምድ እስራኤልን ይመራ የነበረው የእግዚአብሔር መልአክ ከግብፃውያንና ከእስራኤላውያን መካከል ገብቶ ጣልቃ ገብቶ ቆመ ይልና ሌሊቱን ሙሉ እዚህ በኩል ብርሃን እዚህ በኩል ጨለማ ሆነ ይላል። የሚገርማችሁ ንጋት እስኪሆን ድረስ እርስ በራሳቸው መቀራረብ እስከማይችሉ ድረስ አያካታባ መነካካት እስከማይችሉ ድረስ ድንበር ለድንበር መጠጋጋት እስከማይችሉ ድረስ በግብፃውያንና በእስራኤላውያን መካከል እስራኤልን ይመራ የነበረው የእግዚአብሔር መልአክ ጣልቃ ገብቶ ቆመ። ለአንድ ሰው አውጃለሁ፣ ከፈራችሁ ነገርና ከእናንተ መካከል አሁን በሰማችሁት በዚህ ቃል ከዚህ ቀን ከዚህ ሰዓት ጀምሮ እግዚአብሔር ጣልቃ ይገባ። ይህንን መልእክት ይዘን ፊታችሁ የመጣ ነው። ጊዜ ማጥፊያ ፍለጋ አይደለም። የሰማይ አምላክ ለሚጣችሁ ለጩኸታችሁ መልስ ሊሆን በእኛ አቋርጦ ቤታችሁ መጥቷልና ተቀበሉ። ሙሴ እጁን ሲዘረጋ ባህሩ እንደ ግድግዳ ቆመ። ስማኝ ልንገር፣
አሸዋ ሳይኖር ሲሚንቶ ሳይኖር ድንጋይ ሳይቀላቀልበት ይውጣቸው የነበረውን ውሃ ግድግዳ አድርጎ ያቆመ አምላክ ቀጠሯችሁ ላይ መልስ መስጠት የማትችሉበት የፍርድ ቤት ቀጠሮ፣ የሆስፒታል ቀጠሮ፣ ተለያየ ባይነጋ ይሻል ነበር የምትሉት ቀን ከፊታችሁ የሚመጣባችሁ ሰዎች ከቀጠሯችሁና ከናንተ መካከል መለኮት ጣልቃ ይገባል። እግዚአብሔር ያወጣውን ጥሎ አያውቅም። ያወጣን እግዚአብሔር እስከ ፍጻሜ እንዲመራን፣ ያወጣን እግዚአብሔር እስካለበት ቦታ እንድንደርስ፣ እግዚአብሔር ስለኛ እንዲዋጋለን፣ በህይወት መንገዳችን ጣልቃ እንዲገባ ከኛ የሚጠበቀው አንደኛ ወደ እግዚአብሔር መጮህ፣ እግዚአብሔር እንዳለ ማመን፣ እንደሚሰማ ማመን፣ ወደሱ ማውራት መቻል። ሁለተኛው ባመንበት አምላክ በእግዚአብሔር ፊት ጸንቶ መቆም። ልክ ሲድራቅ ሚሳቅ አብደናጎ ያድነናል ካሉ በኋላ ባያድነንም እንኳን እያየን ለለጣጠፍከው ለወርቅ ምስል እንደማንሰግድልህ እወቅ ብሎ በአቋማቸው እንደጸኑ በእምነታችን መጽናት። መልእክቴን ሳጠቃልል ሆስፒታል ላይ ተኝቶ ያሉ ቤተሰብ ያላችሁ እናንተ ራሳችሁ እብጠት የተለያየ ሆስፒታል ሲሪየስ ኬዝ ያሏችሁ ልባችሁን ውስጣችሁን ቤታችሁን ያናወጠ ትላልቅ የሆነ በሽታ በላያችሁ የተወራባቸው ሰዎች የሌለውን እንዳለ በሚቆጥር የ4 ቀን ሬሳ ሳይለው በስሙ ጠርቶ በሚጠራ አምላክ በእግዚአብሔር ፊት እንዳለን አብረን እንጸልያለን። ይህንን ስክሪናችሁን የምትመለከቱበት በዚህ ደቂቃ ላይ በሚያማችሁ ቦታ ላይ እጃችሁን ጭናችሁ አብራችሁ መጸለይ ትችላላችሁ። ለወገኖቻችሁ ከሆነ ስማችሁን እየጠራችሁ አብራችሁ መጸለይ ትችላላችሁ። ያለ የነበረ የሚኖር የሚሰራ አምላክ እግዚአብሔር አብሮኝ እንዳለ አምናል። ይሄ ደቂቃ የፈውስ የተአምራት በስልካችሁ ተአምራት የምትሰሙበት ባላችሁበት መስሪያ ቤት ስለ እናንተ የመርደኪዮስ አምላክ ወንበርን ያገለባበት አምላክ መገልበጥ ያለበትን የሚገለብጥበት ተአምራቱን የምትካፈሉበት ጊዜ ስለሆነ ልዑል እግዚአብሔር ሆይ ጸልያለሁ። እየተማሩ መንገድ ላይ ትምህርታቸውን ያቋረጡ አእምሯቸውን ዲሜን አታክ ያደረገባቸው እየሰሩ መስሪያ ቤት ላይ ስጋ ለባሽና ሰይጣን ጣልቃ የገባባቸው ተናግራቸው በኪዳን ባገኙት እንጀራቸው ላይ ጨለማ ክንድ ጣልቃ ለገባባቸው አግብቶ በትዳራቸው እየኖሩ እግዚአብሔር የማህፀን ፍሬ ላጡ እግዚአብሔር ጊዜያቸው ደርሶ በአንተ ፊት በጽድቅ በቅድስና እየኖሩ ሊያገቡ የዳራቸው በር ለተዘጋባቸው ሁሉ ባህርን እንደ ግድግዳ ባቆምክበት በተአምራት በዚሁ ቀን እንድትገናኛቸው በኢየሱስ ስም ጸልያለሁ። የሄዱ ለቆሙበት መንገድ አሁን ተአምራት ይቀደም። ጀምሮ ለቆሙበት ቢዝነስ፣ ጀምሮ ለቆሙበት ፕሮጀክት እግዚአብሔር ሊነግዱ ሊሰሩ ሰርቶ የላባቸውን ፍሬ ሊበሉ ወጥቶ ቀን በቀን በጨለመባቸው ጉዳይ ላይ በኢየሱስ ስም ጸልያ አሁን ብርሃን ይሁንላቸው። አሁን ፈውስ ይሁንላቸው። አሁን ተአምራዊ ኮኔክሽን ይሁንላቸው። ሪሌሽንሺፓቸው ውስጥ ጣልቃ የገባ ነገራቸውን በጭንገፋ የተከታተለ ጨለማ ከእስራኤልና ከግብጽ መካከል ሌሊቱን መገናኘት እስከማይችል ርቀት እንደሆነ የሚያርቅ ዳግም ላይ ገነኙ ጭንገፋ መካከል የሚቆም መልአክ በሕይወታቸው ምዕራፍ ላይ ጣልቃ ይግባ። የፍርድ ቤት ቀጠሮ ባለባቸው ሰዎች ጉዳይ ላይ ጸልያለሁ። የነገስታትን ልብ ወደ ወደደው ያዘነብላል እንደሚል ቃል ፍርዳቸው በአደባባይ በጽድቅ ይውጣ። እግዚአብሔር አባቶ ሆይ ጸልያለሁ። ደግሞ ልጅን ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ላልተቀበሉ ደግሞ ጌታ ሆይ ይህ በፊት የሚሰበከው እውነት ለማይገባቸው ደግሞ ለኔ እንደራራ እግዚአብሔር አባቶ እንድትራራላቸው የምህረት እጅ እንዲደርሳቸው በኢየሱስ ስም ጸልያለሁ። እግዚአብሔር አባቶ ይህንን ቃል ሰምቶ በእምነት የተቀበሉ በነበረን የአምልኮ ጊዜ ሁሉ አብሮን ያመለኩ ሰዎች ሲድራቅ ሚሳቅ አብደናጎ አንተን አምኖ የእሳትን ኃይል ያጠፋ ያ ክብር ጳውሎስና ሲላስ ታስሮ ያመለኩ ወይኑን ያናወጠ ያ እጅ በነገራቸው በቤታቸው በሕይወታቸው ላይ በኢየሱስ ስም ይገለጥ። እግዚአብሔር አባቶ ይጸልያለሁ። ደግሞ በዚህ ቀን ሆስፒታል የተኙ የኦፕሬሽን ቀጠሮ ለሚጠብቁ ኦፕሬሽን ሊያደርግ ማቴሪያል ካዘጋጀው ዶክተርና ከነሱ ከሰውነታቸው መካከል እጅ ጣልቃ ይግባ። እግዚአብሔር ሆይ በዚህ አገልግሎት ደግሞ አንተ በምትከብርበት መንገድ ከዚህ አገልግሎት ጋር የሚቆሙ ኃያላን በየምድሪቱ እንዲነሱ እጅ እንዲገለጥ በኢየሱስ ስም ጸልያለሁ። ክብር በሰማይ በምድር ላንተ ይሁን። የጻድቅ ጸሎት በኃይሉ እጅግ ከፍ ያለውን ነገር ያደርጋል። በተለያየ ዓለም ተቀምጣችሁ ይህንን ፕሮግራማችንን የምትከታተሉ ወገኖቻችን በአዲስ አበባ የክርስቶስ ህብረት ተካፋዮች ቤተክርስቲያን ከዚህ በፊት ዘውትር እሁድ ከማለዳው 4 ሰዓት እንዲሁም ደግሞ ማክሰኞ ከ11 ሰዓት ጀምሮ ከሚኖረን ፕሮግራም በተጨማሪ
በዚህ በሶሻል ሚዲያ ማከኝነት በተለያየ አካባቢ በርቀት ሆኖ ፕሮግራማችንን የሚከታተሉ ወገኖች ሳይመሽባቸው በሚመቻቸው ሁኔታ መጥተው ከኛ ጋር ጌታን እንዲያመልኩ እንዲሁም ደግሞ የእግዚአብሔርን ተአምራት ነፃ መውጣትን እንዲካፈሉ በማሰብ አዲስ ፕሮግራም ዘውትር ቅዳሜ ከማለዳው 3 ሰዓት ጀምሮ እስከ 8-9 ሰዓት የሚቆይ ልዩ ፕሮግራም ቤተክርስቲያን አቀናጅታለች። በመሆኑም እንዲሁም ከካሜራ ውጭ በግላችሁ ጸሎት የምትፈልጉ ወገኖች በዚህ ቅዳሜ ከ3 ሰዓት እስከ 9 ሰዓት በሚኖረው ፕሮግራም መታችሁ የእግዚአብሔርን ጸጋ በነፃ እንድትካፈሉ ቤተክርስቲያን ይህንን የምስራች ደግሞ ልታበስርላችሁ ትወዳለች። እግዚአብሔር አምላክ ቤታችሁን፣ ሕይወታችሁን፣ ኑሯችሁን ይባርክ። ቀሪ ዘመናችሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ባለው ጸጋ የተባረከ ይሁን። እንወዳችኋለን። ወንድማችሁ ዘላለም ነኝ። አድራሻችን ቦሌ ቡልቡላ ማርያም ማዞሪያ ነው። ክራይስት ፌሎሺፕ ፓርቴከርስ ቸርች በማለት ማፕ ሎኬሽን ላይ ሰርች አድርጋችሁ መምጣት የምትችሉ እንደሆነ ላሳውቃችሁ እወዳለሁ። እግዚአብሔር ይባርካችሁ።